ዲግሪ ማስተር አያስፈልግም። ይሄ ዩኒቨርሲቲ ኮሌጅ አያስፈልግም ማለት ነው። ልጆች መጀመሪያ እስከሆነ እድሜያቸው ድረስ እስከሆነ ዓመት ድረስ መናገር አይችሉም። ፍሬንድስ የሚለው ሙቪ ብታዩት በጣም ነው የምትጠቀሙት። ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ይህ ጣና የእንግሊዝኛ ቋንቋ ማስተማሪያ ትምህርት ቤት ነው። ዛሬም በሌላ ቪዲዮ ተመልሻለሁ። እንግሊዝኛዬ እንዳሻሽል የረዱኝን 7 መንገዶች እነግራችኋለሁ ማለት ነው። ታዲያ የእናንተን እንግሊዝኛ እንደሚያሻሽልላችሁ በመተማመን በእርግጠኝነት እንግሊዝኛችሁን ለማሻሻል ይረዳችኋል። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ማየት፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማለት እንደዚሁም ላይክ እንግሊዝኛ እንዳሻሽል የረዱኝን 7 መንገዶች ነው እነግራችኋለሁ እያልኩት። በእርግጠኝነት ይረዳችኋል። የእናንተን እንግሊዝኛ እንደሚያሻሽሉላችሁ ምንም ጥያቄ የለውም። የመጀመሪያውና ዋነኛው ፍላጎት ነው። እንግዲህ ፍላጎት መፈለግ ያስፈልጋል። ምንም ነገር ለማድረግ የመጀመሪያው ነገር መፈለግ ነው። በቃ እንግሊዝኛ ለመማር እንግሊዝኛ ለማወቅ መፈለግ ያስፈልጋል ማለት ነው። ፍላጎት እንዴት ነው የሚመጣው? ፍላጎቱ እንዴት ይመጣል ካልን ደግሞ የቋንቋውን አስፈላጊነት መረዳት። what is the value of the language on my life? በቃ ቋንቋው በህይወቴ ላይ ያለው አስተዋጽኦ ምንድን ነው? ቋንቋው ህይወቴ ላይ ምንድን ነው ያለው ሚና? እንግሊዝኛ ባቅ እንግሊዝኛ ብማር ምንድን ነው የሚጠቅመኝ የሚለውን ነገር መጀመሪያ መረዳት ያስፈልጋል፣ ማወቅ ያስፈልጋል ማለት ነው። እንደውም እንግሊዝኛ ቋንቋ ከአማርኛ ወይም ከሌሎች ቋንቋ ጋር ሲወዳደር በጣም ቀለል ያለ ቋንቋ ነው ተብሎ ይታመናል። ቀላል ነው። በተለይ ከአማርኛ ጋር ሲወዳደር በጣም ቀለል ያለ ነው። ስለዚህ እንግሊዝኛ ቋንቋን ለመማር እንግሊዝኛ ቋንቋን ለመናገር ይሄ ዩኒቨርሲቲ ኮሌጅ አያስፈልግም ማለት ነው። ምንድነው ይሄ ዲፕሎማ ዲግሪ ማስተር አያስፈልግም። ቤታችሁ ቁጭ ብላችሁ እንግሊዝኛ ቋንቋ በስልካችሁ ብቻ ተምራችሁ መናገር ትችላላችሁ ማለት ነው። የመጀመሪያው ምንድን ነው ያልኩኝ? ፍላጎት ኢንተረስት ያስፈልጋል ማለት ነው። ፈልገው ሁለተኛው መንገድ ፔሸንስ ነው። ፔሸንስ ምን ማለት ነው? ትዕግስት ማለት ነው። ትዕግስት ያስፈልጋል። እንግሊዝኛን ቋንቋ ለመቻል ምን ያስፈልጋል? ትዕግስት ያስፈልጋል። በአንዴ አይመጣም፣ ጊዜ ይወስዳል። ስለዚህ ጊዜ እንደሚወስድ ማመን፣ መታገስ እንዳለብኝ ማመንና መታገስ ሁሉንም ባንዴ ለማወቅ ባንዴ ለመረዳት በአጭር ጊዜ ውስጥ እንግሊዝኛውን ለመቻል አለመጋጋት ማለት ነው። ምን ማለት ነው? አንዳንዴ በቃ ፍላጎቱ አለኝ፣ ፍላጎቱ ስላለኝ ብቻ በቃ ባንዴ ቋንቋውን ለመቻል መሞከር፣ ከዛም አልፎን ሲል ደግሞ ተስፋ መቁረጥ። ስለዚህ ምን ያስፈልጋል? ፔሸንስ ያስፈልጋል ማለት ነው። አይገባኝም አለ ማለት በቃ እኔ እችላለሁ፣ ፍላጎቱ አለ፣ ከዛ መታገስ እንዳለብኝ ማወቅ አለብኝ። ከዛ ማስታወሻ እስክሪብቶ ይዤ ዩቲዩብ ላይ ከሆነ የምማረው እየጻፍኩኝ እማራለሁ ማለት ነው። በነገራችን ላይ እኔ እንግሊዝኛ የተማርኩት ዩቲዩብ ላይ ነው። ከዚህ በፊት ቪዲዮ ሰርቻለሁ። 2 በጣም ወሳኝ ቻናሎች እንግሊዝኛ እያስተማሩኝ ማለት ነው። ኦልራይት። ስለዚህ ምን ያስፈልጋል አልኩኝ? ፔሸንስ ያስፈልጋል፣ ትዕግስት ያስፈልጋል። የመጀመሪያው ፍላጎት ነው። ከዛ ደግሞ ፔሸንስ ያስፈልጋል ማለት ነው። ሶስተኛውና ዋነኛው ደግሞ ሊስን ኤቭሪዴይ ነው። ሊስን ኤቭሪዴይ በየቀኑ ትንሽ ደቂቃን ብትሆን መስማት መለማመድ። መስማት ባልችልም እንኳን መስማት እንግሊዝኛ መስማት ያስፈልጋል ማለት ነው። እዚህ ጋር መስማት ስል ልጆች መጀመሪያ እስከሆነ እድሜያቸው ድረስ እስከሆነ ዓመት ድረስ መናገር አይችሉም። ምንድነው የሚያደርጉት? መስማት ብቻ ነው። መስማት ከዛ በኋላ ልጆች የሰሙትን ነው የሚናገሩት። ልጆች እስከሆነ ጊዜ ይሰሙና መናገር ይጀምራሉ ማለት ነው። አማርኛ እየሰሙ ካደጉ አማርኛ እየሰሙ ከነበረ አማርኛ ይናገራሉ። እንግሊዝኛ እየሰሙ ከነበረ እንግሊዝኛ ይናገራሉ። መጀመሪያ ግን እነሱ መስማትም ይብን አይችሉም ነበር። ምን እንደሚባል ትርጉም አይገባቸው። ግን ምን ያደርጉ ነበር? ዝም ብለው ይሰማሉ። ተው ሲባሉ ይሰማሉ። ና ሲባል ይሰማሉ። ሄድ ሲባል ይሰማሉ። ከዛ ከሆነ ጊዜ በኋላ የሰሙትን ይናገራሉ፣ መናገር ይጀምራሉ ማለት ነው። ስለዚህ ሁልጊዜ መስማት ያስፈልጋል። የምሰማውን ነገርስ ምንድን ነው መስማት ያለብኝ?
መስማት ያለባችሁ አንዳንድ እንግሊዝኛ ማስተማሪያ ተብሎ የተዘጋጁ ፖድካስቶች አሉ። ፖድካስቶችን መስማት፣ እነሱን ማዳመጥ፣ ቲቪ ማየት፣ አልጀዚራ፣ ቢቢሲ እንደዚህ ነገሮችን መስማት ያስፈልጋል ማለት ነው። ይሄኛው ሶስተኛው ነው ማለት ነው። አራተኛው ፕራክቲስ ኤቭሪዴይ። ፕራክቲስ ኤቭሪዴይ ማድረግ ያስፈልጋል። ሁልጊዜ ፕራክቲስ ማድረግ ያስፈልጋል ማለት ነው። እንዴት ነው ፕራክቲስ የምናደርገው? ፕራክቲስ እንዴት እንደሚደረግም እንኳን አናውቅም። ፕራክቲስ አድርጎ ግን ሃው እንዴት ነው ፕራክቲስ የምናደርገው? እንዴት ነው የምንለማመደው? እንዴት ነው የምትለማመዱት? የግድ ሰው ላይ ያስፈልግ ይችላል። ብቻችሁ ልትሆኑ ትችላላችሁ። ለቤታችሁ ልትሆኑ ትችላላችሁ። ምን ታደርጋላችሁ? የሰማችሁትን ትጽፋላችሁ። የጻፋችሁትን ለራሳችሁ ትነግሩታላችሁ፣ ለራሳችሁ ታወራላችሁ። ብቻችሁን እኮ ናችሁ። ሰልፍ ቶክ ማለት ነው። ብቻችሁን ማውራት፣ ለብቻችሁ ማውራት። የሆነ ኤክስፕሬሽን ሰማችሁ፣ ያን ኤክስፕሬሽን መደጋገም እስከምትችሉት ድረስ ማለት ነው። ስትሉት መጀመሪያ ሰማችሁት፣ እንዴት እንደሚነገር ፕሮናንሴሽን ሰማችሁት፣ ከዛ እናንተ ደገማችሁት። ከዛ ያን ኤክስፕሬሽን እስከምትችሉት ድረስ የራሳችሁ እስከሚሆን ድረስ ምን ማድረግ መለማመድ ማለት ነው። መጻፍም እንዳለ ሆኖ ማለት የጻፋችሁትን ትለማመዳላችሁ ማለት የሰማችሁትን ደግሞ ማለት። ይሄኛው ፕራክቲስ ኤቭሪዴይ። አምስተኛው ሙቪ ማየት፣ ዋቺንግ ሙቪ ማየት። በጣም እኔ እንግሊዝኛ እንዳሻሽል ከረዳኝ አንደኛው መንገድ ፊልም ማየት ነው። ዋቺንግ ሙቪ ያለው በቃ ብዙ ሙቪ ያለው ግን ምን አይነት ሙቪ ነው አይ ነበረ ወይስ እናንተ ደግሞ ምን አይነት ሙቪ ነው ብታዩ እንግሊዝኛችሁን ሊሻሻል የሚችለው? ስትሉ ደግሞ እንግሊዝኛን ለማስተማር ወይም እንግሊዝኛን ማስተማር የሚችሉ ቀለል ያሉ ኮሜዲ የሆኑ ለጀማሪዎች የሚሆኑ ማንም ሰው ሊሰማቸው የሚችላቸው አሪፍ ሙቪዎች አሉ፣ እንግሊዝኛን ሊያስተምሩ የሚችሉ ማለት ነው። ምን አይነት ሙቪ ብናይ እንግሊዝኛችን ይሻሻላል? እሱም በቀጣይ ቪዲዮ እነግራችኋለሁ። ለዛሬው ግን አንድ ሙቪ ብቻ ነግሬያችሁ አልፋለሁ። ፍሬንድስ የሚለው ሙቪ ብታዩት በጣም የምትጠቀሙት ኮሜዲ ነው። በጣም ቀለል ያለ ነው። ፈኒ የሆነ ቪዲዮ ነው። ፈኒ የሆነ ሙቪ ነው። እሱም ብታዩት በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። ይሄኛው አምስተኛው ምን ዋቺንግ ሙቪ ማለት ነው። የሆነ ሰዓት ማየት የሆነ ሰዓት ማቆም ሳይሆን ሬጉላርሊ ትንሽም ቢሆን ሁልጊዜ ሙቪ ማየት ይጠቅማል ማለት ነው። ኤክሰለንት። ስድስተኛው ሪዲንግ አላውድ። ሪዲንግ ማንበብ በጣም የሚያስፈልገው ግን ስታነቡ እንዴት ነው የምታነቡት? ምን አይነት መጽሐፍ ነው የምናነበው የሚለውን ነገር ደግሞ ትንሽ ልበላችሁ። ማንበብ ማለት እንግሊዝኛ ለመማር ከፈለጋችሁ በሳይለንስ አይደለም የሚነበበው፣ ጮክ ተብሎ ነው የሚነበበው። ሪዲንግ አላውድ ነው ያሉት። የሆነ የምታነቡትን ነገር ምን ብላችሁ ነው የምታነቡት? ጮክ ብላችሁ ማንበብ። ለብቻችሁ ሰው ሊኖር ይችላል ላይኖር ይችላል፣ ብቻችሁ የምትሆኑ ጮክ ብላችሁ በደንብ ማንበብ ማለት ነው። ምን አይነት መጽሐፍ ብናነብ ነው እንግሊዝኛችን የሚያሻሽልን ካላችሁ ደግሞ አጫጭር ስቶሪ ቡኮች አሉ። ስቶሪ ቡክስ ለልጆች ተብሎ የሚዘጋጅ አክቹሊ እኔ አነብ ነበር የልጆቹ መጽሐፍ። ሰበስብና ቤት ጮክ ብዬ ብቻዬን ከሆንኩኝ አነበው ነበር፣ ጮክ ብዬ ማለት ነው። ጨረስኩት ስቶሪውን ደግሜ አነበዋለሁ። ደግሜ አነበዋለሁ። እንዴት ነው የማነበው ግን? እየጮኩኝ ነበር ማለት ድምፄን አውጥቼ ጮክ ብዬ ነበር ማለት። ስለዚህ አጫጭር ሾርት የሆኑ የታሪክ መጽሐፎችን ስቶሪ ቡክስ የልጆቹ እነሱ ልታነቡ ይጠቅሟቸዋል ማለት ነው። እንግሊዝኛችሁን ያሻሽልላችኋል ማለት ነው። የመጨረሻው ሪኮርድ ዩርሰልፍ። ራሳችሁን ምን ማድረግ አለባችሁ? ሪኮርድ ማለት ራሳችሁን መቅዳት። ምንድነው? ለምሳሌ የሆነ ነገር ሰማሁ፣ የሰማሁትን ነገር እኔ ደግመዋለሁ፣ እለማመደዋለሁ። እሱን ነገር ሰዎች ኔቲቭ ተናጋሪዎች እንዴት እንደተናገሩት እሰማለሁ። ከዛ በኋላ እኔ ደግሞ እናገረዋለሁ። ስናገረው ደግሞ ሪኮርድ ማድረግ አለብኝ፣ መቅዳት። ከዛ ከቀዳችሁት በኋላ ያን ትሰሙታላችሁ፣ የቀዳችሁት ትሰሙታላችሁ፣ ትደልቱታላችሁ፣ እንደገና ትሰማላችሁ፣ ትደልታላችሁ፣ እንደገና ትሰሙታላችሁ። በዚህ መንገድ ሳታውቁት እንግሊዝኛችሁ እየተሻሻለ
ይሄዳል ማለት ነው። ስለዚህ የመጨረሻው ምን አልኩኝ? ሪኮርድ ዩርሰልፍ። ስታነቡ ሊሆን ይችላል። የምታነቡትን ነገር ሪኮርድ አድርጋችሁ ማንበብ እሱ በደንብ ይረዳችኋል። በደንብ ኢንጆይ፣ በዛውም ኢንጆይ እያደረጋችሁ እየተማራችሁ እንደሆነ ኢቭን አይገባችሁም። እየተማርን ነው አትሉ። ቢካዝ እየተማርን ነው ስትሉ ይሄ ድብርቱ አለ አእምሯችን ትምህርት የሚባለውን ነገር ማሰብ የለበትም። ስለዚህ ሪኮርድ እያደረጋችሁ እየተዝናናችሁ ኢንጆይ እያደረጋችሁ እንግሊዝኛን መለማመድ ትችላላችሁ ማለት ነው። ስለዚህ እነዚህ ብታደርጉ በደንብ ዊዝን ሾርት ፔሪድ ኦፍ ታይም እንግሊዝኛችሁ ይሻሻላል ማለት ፈልጋለሁ። እንግዲህ እኔን እየረዱኝ ናቸው። በእርግጠኝነት እናንተን ይረዳችኋል። ቀጣይ በሌላ ቪዲዮ በሌላ ርዕስ እመለሳለሁ። ከዛ በፊት እንግሊዝኛ ቋንቋ በአካልም ኦንላይን መማር ከፈለጋችሁ መደወል ትችላላችሁ። ቀጣይ በሌላ ርዕስ እመለሳለሁ። እስከዛ ቸር ያቆየን።